እንግዲህ ትልቅ እናታችን ናት። በርግጥ ጥፋትም አንዳንድ ጥፋቶች ይኖራሉ። ሄለን ጋር ነገሩ ተጀመረ አለች ነው የተባለ ሪከርዱ አለን ያለች። እንግዲህ እኛ ደግሞ እጃችን የረዘመ አቅማችን የሰፋ የአማራ ማማዎች ነን። እንኳን የራሳችንን ጉዳይ የሰው ፈልፍለን የምናወጣ ነን። አቅማችን እንግዲህ አቅማችን ስንል መቼም ከጀርባዬ ምን እንዳለ መገመት አያቅታችሁም። እና እናታችን ሳራ ለሀበሻ ትልቅ ነች። እንደ ትልቅነቷ እንደ እናትነቷ አክባሪዋ ነው። ነገሮችን አጣርተን ተጣርቶ አይቶ ተመርምሮ ሳራ ለሀበሻ እዚህ ነገር ላይ እንዳላለችና ጋሽ ወርቁ አይተነው የተወቀሰበትን ነገርና የታማበትን ነገር ሳራ ለሀበሻ አልተናገረችም። ለሷ ሚዲያ ያለችውም ነገር የላትም ስለ ወርቁ ጉዳይ። ያንን ባጣራ ነው አጣርተናል። እናት ናት፣ እናት አክባሪ ናት። እናት አክባሪ ነው፣ እናቱን ይወዳል ብትል ራሱ ይቅርታ እናደርግልህ እኛ የይቅርታ ሰዎች ነን ብትልም ብያለሁ ብላ ብትመጣ ይቅርታ ይደረግላታል። ትልቅ ሴት ስለሆነች እናት ስለሆነች ማጣራት ባለብን አጣርተናል ስል አቅማችን ረዘም ያለ ነው፣ እጃችን ረዘም ያለ ገዝታ አስገባቸዋል። እና የሳራ ለሀበሻ ጉዳይ ሳራ ለሀበሻ እኔ አሁን እውነቱን የምነግራችሁ የተጣራው ተጣርቶ ለኔ መድረስ ያለበትን ደረሰ። መናገር ያለብኝን እዚህ ጋር ማሳወቅ ያለብኝን አሳውቃለሁ። ሌላ ጅዋጅብ ሆያ ሆይ የምትጫወቱ አቁሙን። አማራም የሆናችሁ የኛ ወገን የሆናችሁ በዚህ ነገር ላይ ተከፍታችሁ የነበረ ጋሽ ወርቁ አይተነው ተነካ ብላችሁ የከፋችሁ ሳራ ለሀበሻ ይሄን ጉዳይ ለሄለን ሂዳ አልነገረችም። ወይዘሪት ሄለን እንግዲህ የራሱ መንገድ ያለ የራሱ አካሄድ ያለ እግዚአብሔር ይርዳሽ የኔ እናት። ሌላ ምለው ነገር የለም። የሳራ ጉዳይ ብትልም እናታችን ናት። ይቅርታ ማለት ግዴታችን ነው። እንደውም እኛን ይቅርታ ምን ጠይቃ ለምን መሰላችሁ? በጣም አስተዋይ ትልልቅ ሰዎች ናቸው ከጎን ያሉ አስፍተው የሚያስቡ የአገር አባቶች፣ ብዙ ነገር መስራት የሚችሉ አቅም ያላቸው ማገናዘብ የሚችሉ ዝቅ ብለው ወርደው የሚረዱ ትንሹን ትልቁን እንደ ትልቅ አርገው ሸፍነው የሚሄዱ አቅም ያላቸው ሰዎች ስም መጥራት አያስፈልግም። እኛ ስንባል አቤት ብለን የምንቀርብ ሰዎች ነው። እንደ ምክርም ጆሮዬን ከፈት አድርጌ ሳዳምጥ ምክር ግን በነገራችን ላይ እኔ በህይወቴ አድምጬ አላውቅም ነበርና ቴንኪው አመሰግናለሁ። ምክር ጆሮዬን ከፈት አድርጌ አድምጬ አላውቅም። ስማኝ፣ እነዚህ ሴት እህቶቻችን ስደት ዓለም ይሄዱ ለስራ ሰርተው ለማግኘት እነሱ ቢቀየሩ ጥላቶቻችን ሲቀየሩ እኛ እንደሰታለን። እነሱ አልፈው ሲሄዱ ከኛ በላይ ሲሆኑ እኛ እንደሰታለን። እኛ ለሰው ክፋት የለንም፣ አካፍለን መብላትን እንጂ የሰውን እጅ መንሳት እኛ አንችልምም፣ አናውቅምም፣ አላደግንበትም። ስለዚህ ቆይ ስባል አቤት ብዬ ተቀበልኩ። ደስ አይላችሁም? ግን እና የሳራ ለሀበሻ ጉዳይ ተጣርቷል። በጋሽ ወርቁ አይተነው በኩል ያለውን ነገር አጣርተን ነፃ ናት፣ አላወራችም። እንግዲህ ወጣ ያወራቸው አውሪቱ ወንጀለኛይቱ መወጣት ባለባት ትወጣለች። አሁን ሌሎቻችሁ በተለያየ መንገድ ላይ እቺ ሴት ትልቅ ሰው ናት የተቀየማችሁ የተከፋችሁ ለምን ተነካ ብላችሁ ያላችሁ ብዙዎቻችሁ አላችሁ። በጣም አማራ እንደ አማራነታችን ቁመን መታገል ግዴታ የራሳችንን ሰው ታንኪ ብርትዬ የኔ እናት የራሳችንን ሰው ማስከበር ግዴታችን ነው። እሱ ሆኖ እያለ ግን አንድ ነገር እኔ የምነግራችሁ ነገር ሁላችሁም ቁማችኋል፣ እናመሰግናለን። ነገም ከነገም ወዲያ ለራሳችሁ ሰው መቆም ግዴታ ነው። በተለይ ቀይ መስመር የምንላቸው ሰዎች ሲነኩ መቆማችሁ ግዴታ ነው። ሴትዮዋ ትልቅ ሴት አንዳንድ ነገሮች እንግዲህ በስህተት አውርታም ሊሆን ይችላል አብረው
ግን በጋሽ ወርቁ አይተነው በኩል የተነገረው ጉዳይ አጣርተን እንዳላወራች እንዳላደረገች ይሄን ነገር ሳምንት ያክል ነገሮች ሁሉ ተጣርተው መጥቼ ይሄን ነገር ተናግሬያለሁ። ሌሎቻችሁም እናት ናት፣ ትልቅ ሴት ናት፣ ማክበር ባለብን ልክ እናከብራለን ብትልም ይቅርታ እንላለን። እኛ ራሳችን ይቅርታዋን እንቀበላለን የተባለ እሱን ጨርሻለሁ። አሁን ወደ ዋናው ጉዳይ ሳርዬ እንወድሻለን፣ እናታችን ነሽ፣ እንወድሻለን። ግን ከዚህ በኋላ ላንቺ መማሪያ ይሁንሽ ከማን ጋር መዋል እንዳለብሽ፣ ከማን ጋር መቆም እንዳለብሽ፣ ከማን ጋር በተለይ ዱባይ ላይ ያለ ሀተት መተት ራስሽን የጎዳሽና ራስሽን የገደልሽ አንቺ እንደ ትልቅ እየታየሽ አንሰሽ የተገኘሽው ከትንሽ ሰዎች ጋር ስለተገኘሽ ነው። እኔ እንደ ትንሽ ነው እዚህ የምታየው። ከጀርባዬ ግን በጣም ትልልቅ ሰዎች መካሪና ዘካሪ ማድረግ መፍለጥ መቁረጥ የሚችሉ አቅም ያላቸው ጥግ ድረስ ሚሳኤል ማስወረር የሚችሉ አቅም ያላቸው ሰዎች አሉ ከኔ ጎን። እግዚአብሔርን እውነቱን ነው የምነግራቸው። ገና አንቺ መቆም ያለብሽ ጋር መቆም፣ እንደ ትልቅነትሽ ትልቅ ሆነሽ መገኘት፣ ከትንንሾችሽ ጋር ምንም አይነት ሚስጥርም ሆነ እንደ ቀልድ ራሱ ስራሽና ስራሽ ላይ ብትሄጂ እኔ የትንሽነት የምክር ነው የትልቅ ሰው ምክር ይሄንን ተለግሶልሻል። እንደ ትልቅነትሽ ስራሽን ማስታረቅ ካለብሽ ማስታረቅ፣ ከዛ ውጭ ግን ወርደሽ ከትንንሾች ጋር ወሬም አታውሪ። ከስራሽ ጋር ሚዲያም ላይ መተሽ አትገኚ። ሚዲያው ላንቺ አይመጥንሽም፣ ትጎጃለሽ። በደካማ ጎንሽ እስከ $30,000 ተበልተሻል። ለበጎ ነው፣ ሰርተሽ ታገኘዋለሽ። ያለሽበትንም ዛሬ ላይ ያለሽበትንም ሁኔታ እናውቃለን። ለማንኛውም እግዚአብሔር ይስጣችሁ፣ እግዚአብሔር ይስጥሽ። ለሁሉም ነገር የአንቺ ጉዳይ ይሄ ነው። ምክሩንም በዚህ ላይ ለግሰን ወደ ሌላ ጉዳይ ይገባሉ። ምን ፈጠንኩ እንዴ? ዛሬ ግን ችግር ተፈጥሮብኛል። እኔ እኮ ትልቅ ሰው ምክር ይዤ ስመጣ በጣም በሳል አነጋገር እናገራለሁ። ታውቃላችሁ፣ እግዚአብሔርን ምሁርና ክንዱ የጠበቀ ሰው ነው በደንብ መክሮ ይላክ። ይሄን ስላችሁ ግን ትናደዳላችሁ። ቅኔ የሚገባው ቅኔ ይገባዋል። አነጋገሪ ራሱ ዛሬ ተለየባችሁ አይደል? ሰው መወንጀል ስለማንፈልግ ማሚዬ ቴንክ ዩ። ወደ እህቶቻችን ጉዳይ ልመለስ ነው። ወደ እህቶቻችን ጉዳይ ስመለስ እስቲ ዘፈኑ ስለሚሰርቀኝ ዘፈኑን ልዝጋ። ወደ እህቶቻችን ጉዳይ ስንመለስ ቴንክ ዩ፣ ሁላችሁንም አመሰግናለሁ። አሁን ሁለት አይነት ነገር አለ። የሳራን ጉዳይ ጨርሻለሁ። ወደ ቤታና ወደ ጉቺ ጉዳይ ይገባል። በተለያየ ኮሜንትና በተለያየ ቦታ ላይ አድምጡኝ። እኔ በመረጃ በማስረጃ ማንንም በድዬ ማንንም ገፍቼ ማንንም አጋፍቼ ማንም ሰው እኔ እንድጣላ አልፈልግም። የጉቺና የቤታየ ጉዳይ ዛሬ ትላንት ፍቅር ነበራችሁ። መቼስ የቲክታክ ነገር ዛሬ ጸብ ላይ ናችሁ። እህትማማቾች ናችሁ። እሱ እንዳለ ሆኖ ጉቺ በቤታዮ ገንዘብ ሰርታለች፣ ጉቺ ገንዘብ ሰርቃለች፣ ጉቺ ገንዘብ ወስዳለች ሲባል ያለው ስታበጣብጧቸው በኮሜንት እኔ ከቤታ አፍ አልሰማም። በኮሜንት በተለያየ ነገር ሲፖስት ሲጻፋ ያለው ወደዳችሁም ጠላችሁም ሰው ይነጋገራል፣ ይካፋል፣ መጥፎ ነገር ይነጋገራል። ግን ነገ መልሶ መታረቅ የሚባል ነገር አለ። አሁን የነሱ ጸብ የት ላይ ነው? ጉቺ በቤታዮ ስም ገንዘብ ወስዳለች ነው አይደል? እስኪ ኮሜንት ላይ ጻፉ። ጉቺ አድምጡኝ፣ እኔ ጫብላችሁ አድምጡኝ፣ አስገባችኋለሁ እነሚጣ ምናምን አንዴ ይሄን ልጨርስ ብዬ ነው። ጉቺ በቤታዮ ገንዘብ ወስዳለች። አንደኛ በመጀመሪያ ያንን ሳልጨርስ ጉቺ ታስበላለች፣ ጉቺ ታስበላለች። ጉቺ እኮ ሂዳ እኮ ለእንትና እኮ ምላስ አልተናገረም ጋይስ። ወስዳ ወይም ለሳራ አበሻ ለከሌም ምንም የተናገረችው ነገር ስለኔም የተወራበትን መንገድ እንዴት እንደተወራ እኔ አውቃለሁ። ሁሉንም ነገር እኛ አጣርተን ደርሰንበታል። ጉቺ ለቤታ ክፉ ሰው አይደለችም።
በቤታ ስም የወሰደችው ገንዘብም የላትም። ሁለታቸውን እዚህ መካከል ገብታችሁ ባታበጣብጧቸው በጣም መልካም ነው። ለምን ካላችሁ እዚህ መካከል ግን ትልቁን ጥፋት ያጠፋሽው ማነሽ? አሁንም አነሳሻለሁ፣ ሳራ ነሽ። ሳራ ዳጣ፣ ሳራ ስል ሳራ ለሀበሻን አይደል፣ ሳራ ነጋዴቱ የቡና ሞን ሸምን ዳጣ ብዬም አልጠራሽም። የሰውን እንትን አሁን እኔ ሌላ ክብር ያለው ነገር ነው እያወራሁ ያለሁት። የቤታ ወርቅ ከመምጣቱ በፊት እንድነግራችሁ ነው አይደል? ዛሬ እውነት እንዲያሳውቃችሁ ነው አይደል የምትፈልጉት? የቤታ ወርቅ ከመምጣቱ በፊት ሳራ ጉቺ ብር በላሽ ስትባል በወርቁ ምክንያት ገንዘብ አግኝታለች፣ በቤታ ምክንያት ገንዘብ አግኝታለች ስትባል ስትሰደብ ሳራ ለምን ወጥተሽ ቤታዮን ተወጃታለሽ አይደል? ለምን አልተናገርሽም? ሁለቱ እንዲጣሉ ለምን መንገድ ፈለግሽ? በቤታዮ ሰበብ ገንዘብ ወስዳለች ከተባለ ከቤታዮ ልደት በፊት አይደለም ለአንቺም 50 ሺህ ብር ለሷም 50 ሺህ ብር በጉቻ አማካኝነት የተሰጠሽ? ምን ከቤታ በላይ አንቺ ወርቅ አለበሽም ተሰጥቶሽ? አረ እህቴ እንደዚህ እኮ አይደለም ሊያጣሏቸው ነው ብለሽ ለምን ላይቭ ላይ አልተናገርሽ? በጉቻ አማካኝነት አይደለም የተሰጠሽ? እኔ ሲቀጥል ለቤታዩ እኮ ለሁላችሁም ይሄ ገንዘብ የተሰጣቸው ከዛ በፊት ነው። እኔ መረጃም ካለ አመጣለሁ። እናቴ ትሙት መረጃም ካለ መረጃ ከተባለ እኔ ቤታ ከጠየቀች በውስጥ እኔ መረጃውን እሰጣለሁ። እኔ ክፋት የለኝ እንድትጣሉ በዚህም ቅሬታ እንዲፈጠርባችሁ አልፈልግም። ማንሳት አለማንሳት እናንተ ስላላችሁ እኔ ማደርገውን ነገር በደንብ ጠንቅቄ ማግነ ለምን ካላችሁኝ ይሄ ነገር ሲባል ስለነበር ሲወራ ስለነበር ጋይስ ይሄ ነገር ሲወራ ዋርኒንግ እየሰጠኝ ነው። ሲወራ ስለነበር ሁለቱ የተጣሉበት ይሄ ምክንያት ነው እየተባለም በየቦታው ሲፖስት ስላየሁኝ ሁለታችሁ ግን በዚህ ምክንያት እንድትጣሉም አልፈልግም። እኔ ማንንም እሷም ተጠይቀኝ ማንንም መጥቶ ይጠይቀኝ በዚህ ጉዳይ ላይ እኔ አብራራለሁ። ግን እዚህ መካከል ጥፋተኛይቱ ማናት? ሳራ ይሄንን ነገር መናገር ነበረብሽ። ላይቭ ላይ እህቴ እናንተ የምትሉት የምትፖስቱት አግባብ አይደለም። ያቺኛይቱም አታውቅም እቺኛይቱም እንዴት እንደተሰጠ እንዳትናገሩ ታው እየተባልን እንጂ የሚወራ እኮ ብዙ ነገር አለ። ግን ከጀርባችን ታው የሚለን ሰው ስላለ አይሆንም፣ አይበጅም፣ መነሳትም የለበትም ስለሚባል ቤታዮና ጉቺ ሰላም ፍጠሩ። እኔ አስፈላጊ ከሆነ በዚህ ምክንያት ከሆነ እናንተ ጸባችሁ አሁንም እኔ የምትፈልገው መረጃ እኔ እሰጣለሁ። እኔ እንድትታረቁ እንድትጣሉም አልፈልግም። ይሄንን ግን እያወቅሽ ሳራ ዝም ማለትሽ አግባብ አይደለም። ለምን ካልሽኝ ታውቂያለሽ። አንቺ መቼ እንደተሰጠ ለቤታዩም ለልደቷ የተሰጠበትን ቀን ታውቂያለሽ። በዚህኛውም በኩል አንቺም የደረሰብሽን ቀን ታውቂያለሽ። ስለዚህ ይሄ ስለሆነ ሁለታችሁ አሁን የሚያጣላችሁ ነገር ይሄ ምክንያት ከሆነ ማቆም አለባችሁ፣ መስማማት አለባችሁ፣ ወደ ድሯችሁ መመለስ አለባችሁ። ይሄንን ነው ማለት የምፈልገው። እኔ በዚህ ጉዳይ ጥያቄ ካለ እኔ መታ ጠይቀኝ እመልሳለሁ። የፈለገችው መረጃ እሰጣለሁ በውስጥ በኩል እኔ